እናንተ የተመረጣችሁና የተከበራችሁ የአርሰናል ደጋፊዎች ሆይ ፕሪሚየር ሊጉን ከዛሬ ምሽት ጀምሮ በ8 ነጥብ ልንመራ ነው። ዝግጁ ናችሁ ወይ? ይሄንን ትልቅ ቡድን በትልቅ ነጥብ ልዩነት እየመራ እንዲሄድ ለማየት ዝግጁ ናችሁ ወይ? ዛሬ ሊቨርፑልን እንቀጠቅጠዋለን። የባለፈው ጨዋታ የተቃጠልኩት እስካሁን አልወጣልኝም። እሱን እንበቀላለን። ሰዓቱ እየደረሰ ነው የምላችሁ ቤተሰቦች። ዛሬ እኛ እንደምንበቀላቸው ላለፈው አመት ለሰሩት ግፍ በዚህ በኩል ማለት ሜዳ ላይ ተጫወቱ፣ ዋንጫ በሉ፣ እኛ ካልበላን እነሱ ብለን ነበር። እኛ ሳክሳሙ ስላልሆነ እንደነሱ ማለት ለዚህኛው በደላቸው ለአርቴታ ግፋቸው ምንበቀላቸው ብቻ ነበር የመሰለኝ። ለካስማን ትልቅ ውለታ ልንውልላቸው ነው። አርኒ ስሎት አውት ያልሽ በሙሉ ማለት መረጃዎች እንደሚጠቁሙት ከሆነ ዛሬ ማታ አርኒ ስሎት ከተሸነፈ ይባረራል እየተባለ ነው። ውለታ ዋልኩልሽ አላልኩልሽም አንቺ ውለታ ቢስ እንደምለጥፍሽ የተረጋገጠ ነው። እንዴት ነው መለጥፍሽ የሚለውን ነገር ነው እየተወያየንበት ያለ ነው። ገባሽ አይደል? አርኒ ስሎት ጫና ላይ ነው ያለው። ሊፋለም ይመጣል፣ ከዛ ይለጠፋል፣ ከዛ ወደድሽም ጠላሽም ባንቺ እከበርበታለሁ። ማድሪድን ለጥፊ ያልተከበርኩ፣ ሲቲን ለጥፊ ያልተከበርኩ፣ የቀሩት ቀይ የሚለብሱት ሁለት ባንዳዎች ናቸው፣ ሊቨርፑልና ማን ዩናይትድ። ተራችሁን ጠብቁ። ተረኛ ግባ እስክትባል ድረስ ጠብቁ። ያኛውማ ሁለታችሁም ኤምሬትስ ትመጣላችሁ። ኤምሬትስ ላይ የጠራን ሰው ማዋረድ ልምዳችን አድርገነዋል። ዲቤክ እየመጣ ነው። ጨጓራውን ነው የምበላው። እሱ እንዳለ ራሱ ነው ከናጥንቱ ነው የምበላው። የመጀመሪያ ስትሪሜ በሊቨርፑል 1-0 የተሸነፍንበትና ዲቤክ ያበሸቀኝ ቀን ዛሬ ይበቀለዋል። ስትሪም ይደረጋል። ከች በሉ። we are the gunners ላይንአፕ ሲወጣ ቪዲዮ ሰራለሁ። እንዴት እንደምናጋያቸው አስረዳቸዋለሁ። የአርቴታ ላይንአፕ ብቻ ላይ come on you gunners 8 points clear tonight። አባቴ ድሮ ምን ይለኛል መሰለህ? ሌባ የሚሾልክበትን ቀዳዳ አትድፈን። ተመልሶ ሊሰርቅ ሲመጣ ግን ጠብቀ ስበር። Welcome to London, motherfucker! ዝግጁ ናችሁ? ሱፋችሁን አውጥታችሁ ዛሬ ልበሱ። 5 ሰዓት ላይ ከባድ ድግስ አለኝ። 3 ዓመት ሙሉ ሱፌን ሳረግ ሚዜ ሲያረጉኝ በዚህ ዓመት ግን ሙሽራ የምንሆንበት ዘመን ነው። እኛ አርሰናሎች ሚስታችንን አቅፈን ምንተኛበት ዘመን ነው። ሚዜነት ይበቃል። ሙሽራው አርሰናል ዛሬ 5 ሰዓት ላይ ሰርጋለሁ። ሁላችሁም አውጡ፣ ሱፋችሁን ልበሱ። ለዋንጫው ዝግጁን። የማይሆነው ሆነ፣ የማይታመነው አርሰናል ሲመጣ መንቀጥቀጥ ብቻ ነው። እሺ እኛ አሁን የቤት ስራችንን በአግባቡ ሰርተናል። በአግባቡ ማለት ነው። ሲቲ ነጥብ ጥሏል፣ ቪላ ነጥብ ጥሏል። እንኳን ደስ አላችሁ መላው አርሰናል ደጋፊዎች። እነዚህ ቡድኖች ነጥብ መጣላቸውን ተከትሎ አርቴታ በምን አይነት መንገድ ነው መጠቀም ያለበት ይሄንን የድል የሚለውን ማውራት አለብን በደንብ ማለት ነው። ደግሞ ሼር ኮፒ ሊንክ ታደርጓለ በደንብ ማለት ነው። እዚህ ጋር የመደመር ምልክቱ ደግሞ ካለ ፎሎ ማድረጋችሁ እንዳትረሱ። ከሊቨርፑል ጋር የምናረጋውን ጨዋታ ጀማው አርሰናል ማሸነፍ አይደለም ያለበት፣ ቀጥቅጦ ነው ማሸነፍ ያለበት። የግዴታ ነው የምነግራችሁ። ይሄን ስላችሁ ሊቨርፑልን እየናኩት አይደለም። ዋናው ማሰብ ያለባችሁ አርሰናል ይሄ ፊርፋክት የሚለውን ነገር ማግኘት አለበት። ተፈሪ መሆን ይሄ ሁለት ነጥብ መጣላችሁ ለኛ እጅግ ትልቅ አድቫንቴጅ ነው። ይሄ ግን ትልቅ አድቫንቴጃችን ከፍ እንዲል ካስፈለገ ማለት ነው እኛ አስፈሪ መሆናችንን ለእንግሊዝ ቡድኖች በጠቅላላ ማሳየት አለብን። የነገን ጨዋታ ዶሚኔት አድርገን በሰፊ ጎል ልዩነት አሸንፈን መውጣት አለብን። ይሄን መቼስ አርቴታ ጭንቅላት ውስጥ በአግባቡ ይኖራል ብዬ አስባለሁ። በአግባቡ ምክንያቱም በዚህ ዋንጫ ፉክክር ሂደት ላይ እንደ ሲቲ ልምድ ያለው ቡድን በተለይ ደግሞ እንደ ፔፕ ጋርዲዮላ አይነት ቡድን ከኛ ቀድሞ ጨዋታ ከተጫወተ ሁሌም ቢሆን ጨዋታ እያሸነፈ ጫና ይፈጥርብን ነበር። ታውቃላችሁ አመት እስከ አመት እየመራን ኋላችን መጥቶ ዋንጫ ወስድብን ነበር አይደል? የዘንድሮ ሲቲ ግን ያ ሲቲ አይደለም። ፔፕ ጋርዲዮላ ያ የምናውቀው ፔፕ ጋርዲዮላ አይደለም። ጀምአው ከስኳድ ዴብዝ አንፃር ከጉዳት አንፃር እጅግ የተዳከመ ሲቲ ነው። ስለሆነ ይህንን ታዲያ የተዳከመውን ሲቲ ቅስሙን መስበር ምንችለው እንደ ሊቨርፑል አይነት ተጋጣሚ ቡድኖችን ስናገኝ ወሽመጣቸውን ነው መቁረጥ ያለብን። ጀሞ ማሸነፍ ብቻ እኮ አይደለም፣ ወሽመጥ መቁረጥ አለብን በአግባቡ ማለት ነው። እና የነገን ጨዋታ አርቴታ አደራህን መፍራት የሚባል ነገር አያስፈልግም። ባናቱ ነው ማካሄድ ያለብን ይህንን ጨዋታ። እንኳን ደስ አላችሁ። የነገ ጨዋታ እጅግ ወሳኝ ጨዋታ ነው ጀማው። በቀጣይነት ደግሞ ለቡድናችን
በአግባቡ ምንቋጥር ነው የሚሆነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጀሞ ሼር ኮፒ ሊንክ ማድረጋችሁ እንዳትረሱ። አካውንቴ ቪዲዮዎችን በሙሉ ይዞብኛል። ጀሞ እስቲ በደንብ ኮፒ ሊንክ አድርጉት። ጀሞ ይመቻል። ይኸውላችሁ ሰዎች ዛሬ ደስተኛ ሆኜ የነቀሁት በቃ ደስተኛ ያርጋችሁ። አሜን በሉ። ይኸውላችሁ ሰዎች እኔ የበዓል ሰው አይደለሁም ጭራሽ እና ደግሞ ጭራሽ እንደ ትናንትና አሞኝ ምናምን ከሆነ ማለት ነው በዓል ነው የሚያስጠላኝ። ትናንት ቀን የተኛው ዛሬ ጧት ነው የተነሱት። ግን ማለት ነው ዛሬ ተነስቼ ያለው ሲቲያቸው ወጥቷል፣ አስቶን ቪላቸው ወጥቷል፣ ማንቸስተራቸው ወጥቷል። ከዚህ በላይ ምን ደስታ አለ? አርሰናል ሳይጫወትም ነው ነጥብ እያገኛል። ፏድ ምን ትምቢል ሰማሁት። የታማኝ አርሰናል ደጋፊ 3 ጨዋታ ሃትሪክ በቋጠረው ብሏል። በቃ ትክክለኛ አገላለጽ ማለት ነው። አርሰናል ዛሬ ሊቨርፑልን የሚያሸንፍ ከሆነ አይደለም አርሰናል ሊቨርፑልን ዛሬ ሲያሸንፍ ማለት ነው ወደ 9 ከፍ ይላል ነጥቡ። አሁን 6 ነው። ዛሬ አርሰናል ከሊቨርፑል ጋር በኤምሬትስ ስቴዲየም የሚገናኙ ይሆናል። ጨዋታው ስለ ስንት ያልቃል ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ አስቀምጡ። እና ሊቨርፑል ተጫዋች ዶሚኒክ ሶቦስላይ ስለዚህ ጨዋታ we don't play the champions they play against the champions ወይም ደግሞ እኛ ከአሸናፊዎች ወይም ደግሞ ከሻምፒዮኖች ጋር አንጫወትም እኛ እሱ ናቸው ከሻምፒዮኖች ጋር የሚጫወቱት። ያው ባለፈው ዓመት ፕሪሚየር ሊግ የበላ ነው እኛ ነን እነሱ ገና ፕሪሚየር ሊጉን አልበሉትም አይነት ነገር የተናገሩ። እና ቀጣይ ማንቸስተር ሲቲ እነዚህ ጨዋታዎች አዌይ ወይም ደግሞ ከሜዳ ውጪ ማንቸስተር ቶተናምና ሊቨርፑልን ይገጥማል፣ ቼልሲንም ጭምር ማለት ነው። አርሰናል ደግሞ ቶተናምና ሲቲን ብቻ ነው ከሜዳ ውጪ የሚያገኝ። አርሰናል ደግሞ ሌላኛው ነገር በዚህ ጨዋታ ላይ አፕ ያደርጋል ነው የሚያስተካክላል ተብሎ የሚታሰብ የቲፎ ጉዳይ ነው። ያው እንደምታውቁት ይሄን ቲፎ ዲስፕሌይ አድርጎ አስተካክሏል ተብሎ ነበር። ያው የሆነ ሰዓት የምታውቁት ከሆነ ይሄንን ቲፎ ዲስፕሌይ አድርገው ተብሎ ባነር ነው ምንድነው እየተባለ አርሰናል ሊሙት ሲያዝበት ያው ወደዚህ አስተካክሎ ተስተካክሏል በሚባል ደረጃ ያው ይሄ ማሪፍ ነው ይባላል ቲፎ። ግን ሌሎችን ቲፎች ላሳያችሁና እንግዲህ እናንተ ትፈርዱት። እነዚህ የክለብ አፍሪካ መሰለኝ ዋርሳው አለ ማለት ስቴዲየም ውስጥ እነዚህ ብዙ ጊዜ እነዚህን ቲፎች ልታያቸው የምትችሉት ሻምፒየንስ ሊግ ስታዩ ነው። ዶርትመንድም ይሄ ነው ሌላ ዶርትመንድ ነው። ይሄ ደግሞ ጋላታሳራይ ነው። እና የስቴዲየም አትሞስፌር እንዴት እንደሚያስተካክሉ በጣም በቃ ፐርፌክት እና ለተጫዋቾቹ ሞራል ነው የሚሆናቸው። እግር ኳስ ደጋፊዎች እስኪ እስካሁን ድረስ ካያችኋቸው ቲፎች አሪፍ የምትሉትን እስኪ ኮሜንት ላይ ያስቀምጡ። እና አርሰናል አዲስ አይነት ቲፎ በሊቨርፑል ጨዋታ ላይ አዲስ አይነት ቲፎ ከዛ በተጨማሪ ደግሞ ከፍ ያለ ደረጃ የተሻለ ሻል ያለ ቲፎ ያሳያል ወይም ደግሞ ዲስፕሌይ ያደርጋል እና ቲፎ ጌሙንም ያስተካክላል ተብሎ ይጠበቃል። እና ብቻ አርሰናልና ሊቨርፑል ዛሬ በኤምሬትስ የሚገናኙ ይሆናል። ስለዚህ እንግዲህ እንደነገርኳችሁ ኮሜንታችሁን ኮሜንት ላይ ያስቀምጡ።